እንዴት ነሽ? ይመስገን ደህና ነኝ። በናሽ መድኃኒት መውጫው አስጪኝ። አመሰግናለሁ፣ ግን ፊትሽ የተጨናነቀ ይመስላል። አባዬ አልመጣም። እሱ አሳስቦኝ ነው። እኔ እኮ ተኝቶ መስሎኝ ነበር። አልመጣም። ደወላችሁላት? አዎ አያነሳም። አትጨነቂ፣ ምናልባት ከጓደኞቹ ጋር ሆኖ ይሆናል። አባዬ እኮ እንደዚህ አያመሽም። ይህ አንዳንዴ እኮ ይፈጠራል። እኔ እንጃ። በሰላም ከሆነ ይሁን። በሰላም ነው። አባዬ ምን ይሆናል ብለሽ ነው? ደህና ደሪቶች። ደወልክለት? ስልኩን አያነሳም። ውይ፣ እና ምን ይሻላል? አላውቅም። እና ዝም ማለቱ ግን ልክ ነው? ምን ላድርግ ታዲያ? አላውቅም፣ ግን የሆነ ነገር ማድረግ አለብን። የሆነ ነገር ማድረግ እንዳለብኝ እኮ አውቃለሁ። ግን ቆይ ምን ላድርግ? በቃ ተነስ እንሂድ። የት? ፖሊስ ጣቢያ ነው። በዚህ ሰዓት? አዎ፣ ምን ችግር አለው ታዲያ? 24 ሰዓት ቢያንስ መሙላት አለበት። እና 24 ሰዓት ሙሉ? ታዲያ ምን መፍጠር እንችላለን? ወይ ጉድ! እንዴ ምን ሆናችኋል? አንተ ደግሞ ከተኛ ነው አይደል? ታዲያ ለምንድን ነው በሌሊት የተቀመጣችሁት? ምንም ቢፈጠር አሰማም ማለት ነው? ትሁት ምን ተፈጥሮ ነው? ነገ ፖሊስ ጣቢያ እንሄዳለን። አባዬ አልመጣም። ምን? እንዴ ለምን? አላወቅንም። ታዲያ ወተን እንፈልገዋ። ቆይ የት ብለን? ካሌብ ጓደኛው ጋር ደውላችኋል? እሱን ነበር ስለኝ ነበር። አይዞ ካሌብ፣ ምንም አይፈጠርም። የልትኝ መስሪያ ቤት። ከሌለስ? ፖሊስ ጣቢያ። 24 ሰዓት እኮ አልሞላም አይደል እንዴ? ትሁት 24 ሰዓት መታገስ አልችልም። ካሌብ እባክህን እንምጣ። ትሁት አንቺ እዚሁኝ። ከመጣም እዚህ መሆንሽ ጥሩ ነው። ደውዬ ያለው ነገር አሳውቅሻለሁ። እሺ፣ ግን እባክህ ያለውን ነገር እየደወልክ አሳውቀኝ። አዎ አሳውቅሻለሁ። ግን እሱን ሳሊስ ከመጣው ማበዴ ነው። እሱ ነው የሚያስፈራው። ቆይ ግን ከነጋ ስልኩ ላይ ደውለሃል? ስልኩማ ዝግ ነው። ምን ይሻላል? አላውቅም፣ ግን ፈርቻለሁ። አባዬ ደህና እንዲሆን ጸልይልኝ። እሺ ካሌብ፣ ግን ያለውን ነገር አሳውቀኝ። እሺ ትሁት፣ ደውልሻለሁ። እንግዲህ የአባባ የቀብር ስነ ስርዓት ተፈጸመ። በጣም በሚያሳዝን ሁኔታ ልባቸው የተሰበረው ትሁት እንደዚሁም ኤደን ሀሊብም ጭምር ህይወት ያለ አባባ ጨለማ መስሎም ታያቸው። እጅግ በጣም አዘኑ። በጣም በሚገርም ሁኔታ ዳጊ ያልተጠበቀ ሀዘን አሳየ። አባባን እንደዚህ ማድረግ አለባትም ነበር ይቺ አረመኔ እያለ ቲናን መፈለግ ጀመረ። ቲና አባባ ከተወገደ በኋላ እልም ድርግም አለች። ምክንያቱም ያለኔ ማንም ጠላት የላቸውም። ስለዚህ አባባ በወጣበት ሲቀር እናም ደግሞ ፖሊስ ይዞ ካሰቃየኝ ሌላ ችግር ነው። እንደዚሁም ደግሞ ሰው ከጠቆመብኝ በማለትም ምክንያቱም ዳጊን ጠርጥሯለች። ዳጊ ከሰው ጋር እንደምትገናኝና አዲስ ስልክ እንደምትደዋወል በደንብ ያውቃል። አለ ግን ይሄን ነገርሽን ታይ ብላትም ነበር። እሷ ግን በፍጹም አንድ ነገር ሳላደርግ አልተውም ብላለች። ሰላም ውድና የተከበራችሁ የዙዙ ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁቴ ዛሬ ልባ በጣም ተሰብሯል ማለት ነው። ምክንያቱም ለአባባ ህይወት ማትረፍ ያልከፈለችው ዋጋ የለም። ዛሬ ግን አባባ ድኖ እንደፈለገ መሄድ ሲጀምር ድንገት ህይወቱ ሲቀጠፍ በጣም ልቧ ተሰበረ። አባባ ዋጋ የከፈልኩት ለዚህ ነው ወይ እያለችም ማንባት ጀመረች። ይቺን አረመኔ ግን አለቃትም፣ እኔ ራሴ ነኝ ሲጥ የማደርጋትም እያለች እየተናደደች ትገኛለች። ሌላው በሚያሳዝን ሁኔታ ሀሊብ አሁን በጸጸት እየተሰቃየ ይገኛል። አባቴን እንደዚህ ያደረኩት እኔ ነኝ የማረባ ከጠላቶቼ ጋር አብሬ የበላሁኝ በማለትም እጸጸት ውስጥ ገብቷል። ለፖሊሶችም እንግዲህ የኛ ጠላት ቲና ናት፣ አባባን አስወግዳ በገንዘብ ገዝታ ከኔ 450 ሪያል ተቀብላ አባቴን በገንዘብ ገዝታ በዛ ገንዘብ አስገድላለች። እኔም ከቤት ስለጠፋኝ በእርግጥ እግር በእግር ተከታትላችሁ የአባቴን ጠላት እጅ ከፍንጭ እንድትይዙልኝ እፈልጋለሁ። ከዛ ደግሞ ራሴ ነኝ እናንተ ሳትሆኑ እኔ ራሴ ነኝ የምቀጣት፣ ሲጥ አድርጊ እገላታለሁ፣ ህይወቴን ሙሉ ሲኦል አድርጋብኛለች እያለ ለፖሊሶች አመልክቷል። ቅጣት ያለባትን ቅጣት ህግ ይቀጣታል እንጂ አንተ አይደለህም ሲለውም እንደውም ይህም ተጠርጣሪ ነው ከነሱ ጋር ሆኖ ሲያሰቃይ ይኖራል፣ እጅ እንደሌለበት በምን እርግጠኛ ነኝ በማለት ወደ ዳጊ ጠቆመ። ሀሊብ ይህን ጊዜ አይን ኖሮት የሆነ ነገር ቢያደርግ አብሮ ለቅሶ ይውላሉ ወይ? እሷንስ ማፈላለግ ይጀምራሉ አለች ትሁት። ትሁቴ የእነሱ መላና ዘዴ አታውቂም። እርስ በርሳቸው ተከታርተው እዚህ ቁጭ ብሎ ጤነኛ መስሎ የሚታየው አለ።
እጅግ በጣም በሚያሳዝን ሁኔታ አሁን ላይ እያለቀሰ ደም እንባ እያፈሰሰ ይገኛል። ሀሊብ በእርግጥ ችኩል በመሆኑ ብዙ ነገሮችን አምጥቷል። ዛሬ ግን ሆኖ ጠላቶችን በዱላ ወይም ደግሞ በጉልበት ሳይሆን በሲስተም የሚበቀል አባቱን አጣ። አሁን የሚሆነው ግራ ገባው። እንዲሁም ትሁት ደም እንባ እያለቀሰች ድንጋይ መንከስ ቀርቷታል። ግን ደግሞ ምንም አማራጭ የላትም። አባባ ላይመለስ ከዚህ ዓለም ሄዷል። ግን ለትሁት አባባ ቃል ገብቶላት ነበር ቁጭ ብሎ እንደሚድራትና ልጅ ብሎ ስራ ፈላልጎ ወይም ደግሞ የራሷን ስራ እንድትሰራ ስራ ፈጥሮ እንደሚጠብቃት ከክፍለ ሀገር ስትመጣ ነግሯት ነበር። ትሁት አሁን ለካ ልትሰናበት ነው ለኔ ህይወቴ የጨነቀው አባዬ እያለች ደም እንባ እያለቀሰች ትገኛለች። ሌላው ዳኒ አሁን ኤደንን በለቅሶ ምክንያት መቅረብ ጀመረ። ኤደን አረመኔዎች በህይወቴ እንደናንተ አይነት አረመኔ ሰው አይቻላቅም፣ በጣም ታሳፍራላችሁ፣ አትንካኝ አለች። ኤደን ከማንም ከምንም በላይ አባባን ትወዳለች። ለአባባም ያላት ፍቅር እጅግ ላቅ ያለ ነው። እናም በኤደን ምክንያት አባባና ሀሊብን እንደዚሁም ደግሞ ትሁቴን ምርጥ ቤተሰቦች አወቅኩኝ እያለች በጣም ተደስታ ሳትጨርስ አባባ በቲና እጅ እንግዲህ ተወገዱ። እጅግ በጣም ያሳዝናል። ምን ያክል መጥፎና አረመኔ ብትሆን ነው እንደዚህ መልካም ሽማግሌ ለልጃቸው የሚሳሱ ይህን ሁላ ግፍ አድርሳችሁ አልበቃችሁ ብሎ ዛሬ ደግሞ ከዚህ ምድር ያሰናበታችኋቸው አለችው። እመንኝ ኤዱ፣ እኔ ለአባባ መጥፎ አመለካከት የለኝም። በእርግጥ ተናድጄበታለሁ፣ ግን ደግሞ በፍጹም አባባን እጎዳለሁ ብዬ አይደለም ንገለው አስቤ አላቅም። ስለዚህ ይህን ሁሉ ያደረገችው እሷ ራሷ ነች። እቅድሽን ንገሪኝ ብላትም ከኔ ደብቃ ነበር። ስለዚህ እኔ ምን ላድርግ? እባክሽን ተረጅኝ። እዚህ ነገር ውስጥ የገባሁት ላንቺ ብዬ ነው እንጂ እኔ ተረጅኝ አላት። እንዳንተ አይነት ቆሻሻ ከቆሻሻው ሰው ጋር አይደለም መረዳት አብሬ መዋሌ ይቅርና ባይኔ ላይ አልፈልግም። የራስ ጉዳይ፣ ገደል መግባት ትችላለህ አለችው። ዳጊ የመጨረሻ ልቦ ተሰበረ። እባክሽን ኤደን፣ እኔ እዚህ ሁሉ ጣጣ ውስጥ የገባሁት ላንቺ ብዬ ነው። እኔ በእኔ ላይ ማቅጠህ፣ የሰው ትዳር ማቅጠህ፣ የሰው ህይወት ነጥቀህ፣ አሁን ደግሞ ምን እንድልህ ነው የምፈልገው? አሁን ደግሞ ውድ የሆኑትን አባቴን ለሁላችንም መካሪ፣ ሲከፋን አጽናኝ፣ አበርቻችንን ነጠቃችሁን። በጭራሽ ነገጧት ደግሞ ፍቅረኛህ ጋር ተባብለህ እኔን እንደማትነጥቀኝ፣ ህይወቴን እንደማታሳጣኝ በምን እርግጠኛ ሆናለሁ? ባይኔ እንዳላይ አለችው። ኤዱ አይደለም በህይወትሽ ላይ አንቺ ላይ ማንም አይኑን ገለጥ አድርጎ እንዳይሽ አልፈልግም። አይደለም እኔ ላደርስብሽ፣ እባክሽን ኤዱ ተረጅኝ አላት። ገደል ግባ በማለት ኤደን ጥላው ሄደች። እጅግ በጣም ያሳዝናል። እንግዲህ በጣም በሚያሳዝንና በሚከብድ ሁኔታ ውስጥ ያለው ሀሌብ ዝምታን መርጧል። ትሁትም እባክህ ሀሌብ ዝም አትበል፣ ሀሌብም ዝም አትበል ስትል ምን ማለት አለብኝ? ምንም ህይወቴ ሁሉ ነገሬን ተነጥቄያለሁ። አባቴ ለኔ ሁሉ ነገሬ ነው። ያለሱ መኖር ለኔ ጨለማ ያክል ከባድ ነው። ትሁቴ ሁሉን ነገር ስታቂ አባቴ ይቅር በለኝ። ህይወትህን ሁሉ ሲኦል አደረኩት፣ አሰቃየሁ። በእኔ ምክንያት ቲና ብዙ ነገር አደረገች፣ አሁን ደግሞ አስወገደች አባዬ እያለ እየዬ ይላል። እንግዲህ ኤደን ለትሁት ምን አለቻት? እዩልሽ ትሁቴ፣ ይቺ ሴትየውም አሁንም አልተያዘችም። በእኔ ላይ ህይወቴን እንደማታሳጣኝ በምን እርግጠኛ እሆናለሁ? እኔ በጣም እየፈራሁ ነው። ይቺ አረመኔ ጨካኝ ሴትዮ ናት። የእውነት እኔ በህይወቴ ክፉ ሰዎችን አይቻለሁ፣ እንደሷ ክፉ ሰው ግን አይቻላቅም። የእውነት ነው የምልሽ ትሁቴ፣ በጣም ተጨንቄያለሁ አለቻት። ትም በጨለማ ወደዚያና ወደዚህ አትሂጂ አለቻት። በቀን ራሱ አሳቻ ቦታ አትሂጂ፣ በቀን ጠብቃ ትደፋሻለች። ስለዚህ መጠንቀቅ አለብሽ። እሷ ተስፋ የቆረጠች ሴት ናት፣ ለምንም ጉዳይ አይሰጣትም። ስለዚህ አንቺ ደግሞ ገና ሩጠሽ አልጠገብሽ፣ ደስታሽን ያለሽ ልጅ ነሽ። ህይወትሽን እንድትቀጥፍ አትፍቀጂ አለቻት። እሷም እሺ በቃ እንደዛ ከሆነ ይሄ እውነት በጣም ከፋኝ አለች። እመኒኝ፣ እኔም ከጎንሽ ነኝ። ዳጊም ደግሞ በጣም ይወድሻል ኤድዬ፣ በፍጹም አያስነካሽም፣ በፍጹም እንዳታስቢ አለቻት። ኧረ እባክሽ የእሱን መውደድ ታዩ ተባብሎ አይደለ እንዴ አባባን ያስደፋው አለች። ትሁት አስተዋይ ስለሆነች አይ የሀሊብ እጅ የዳኒ እጅ እዚህ ላይ የለበትም፣ እራሷ ከሀሊብ ከራሱ 400 ሺህ ብር ስጠኝና እፈታሃለሁ በማለት 450 ሺህ ብር ተቀብላ ነው ለሚገልሰው ሰጥታ አባዬን ያስደፋችው እንጂ በፍጹም ዳኒ እጅ የለበትም። እንደውም ዳኒ ይቺ ሴትዮ የሆነ ነገር አስባለች፣ ተጠንቀቂ እያለኝ ነበር እና የምታመጣውን እቀበላለሁ ስለውም እሷ የሆነ ነገር ሳታስብ መልካም ሰው መሆን አትጀምርም። ስለዚህ መጠንቀቅ አለብሽ ትሁቴ ብሎ ነግሮኛል። የምታመጣውን አያለሁ ብዬ መልሼለታለሁኝ።
እዚህ ዳጊ በአሁኑ ምንም እጁ የለበትም። ስለዚህ ይሄ ሁሉ ጣጣም የገባው ያንቺን ህይወት ለማኖር ነው እንጂ ለሌላ ነገር አይደለም አለቻት። ግን የሰራው ስራ ስህተት ነው። እኔን የሚያኖረኝ የሰው ህይወት አሰቃይቶ ብስቁልቁሉን አውጥቶ አይደለም። እንደሚወደኝ ያውቃለሁ፣ ግን ገንዘብ አምጣ ብዬ አላስጨነኩትም። ሰው የሚወደውን ሰው ላለመጣት ገንዘብ ሲል አምጣ ብዬው ቢሆን እሆነ ቦታ ላይ ይገባል። እኔ ግን የምፈልገው የእሱን ንጹህ ፍቅር ብቻ ነው። እሱ ደግሞ እኔን ለማስደሰት ሲል የሰው ህይወት ነጥቆ ሁሉ ነገሩን በሙሉ አበላሽቷል። ከኔም ከራሱ ከዛም ከሚፈልገው ገንዘብ ሳይሆን ቀረ። አየሽው ምን ያህል ስህተት እንደሰራ አለቻት። ዞሮ ዞሮ ከሱ ጋር ተመለሺ ወይም ደግሞ ታረቁ እያልኩኝ አይደለም። እውነታው ግን አባዬ መሞት ላይ እጁ እንደሌለበትና እንደውም ደግሞ አንቺን ለማስደሰት ያደረገው ነገር ነው። ይቅር በይው እያልኩሽ ሳይሆን እሱን እራስሽ ነሽ የምትወስኘው። ግን ደግሞ አጉል ጥርጣሬ ከባድ ነው ብዬ ነው አለቻት። ቲና አሁን ከዛ ቤት ልክ አስወግደነዋል ሲላት በምን አስነቃች እልም ብላ ከዛ ቤት ወጣች። አሃ አባዬ ሲጠፋ እሷም ጠፋች። የሆነ ነገር አለ ካሌብ ለትሁት። አላቅም፣ እኔ ድሮም ፈርቼ ነበር። መከራ የተወውን ማምሸት ጀመረ። የሆነ ነገር እንዳለ ፈርቼ ነበር። አሁን እሺ ምን ይደረግ? ምንም ማድረግ አይቻልም። ልፈልገው ስልክ እንኳን አያነሳልኝም አላት። መጨረሻ ላይ እንግዲህ እንደዛ ሲናገር ቲና ከቤት ወጣች። ቤትም ተፈልጋ ልትገኝ አልቻለችም። ተደብቃም ጭምር። በጣም ያሳዝናል። አባባ ይህ አይገባውም ነበር። ሰብስክራይብ ያደረጋችሁ